ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ መሄድ ጅልነት ነው። የእግዚአብሔርን ሰው መጨረስ አይቻልም። የእግዚአብሔር ሰው በምድር ኃይል አያልቅም። የእግዚአብሔር ሰው መቼም አለ። ማንም ሰው ውበቱን ማካፈል አይፈልግም። እንደዚህ ያደረገ እግዚአብሔር ብቻ ነው የምናውቀው። ቂጣኛ በሀገራችን አሁን ድሮ የተናቀ ሰው እንደሚበላው ነበር የምናውቀው። አሁን ፒዛ የሚል ስም ወጥቶለት ከተማ ተሽሞን ሙኖ ነው የሚበላው። አባ ገሌን እኔ እወዳቸዋለሁ ሲጀበላት ወዳቸውን ሁሉን ውደዱ ብሎ ይልየታ። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። እግዚአብሔር መቅደስ ውስጥ ፈርዶ ሜዳ ላይ የሚታጣ አይደለም። ፍርዱ የትም አለች፣ ጌትነቱ የትም ትሰራለች፣ ዕውቀቱ የትም ትመረምራለች። እግዚአብሔር አንዱ መልካምነቱ ምንድነው? ብቻውን መኖር ሲችል ፍጥረት መፍጠሩ ነው። አንድ ሰው ቅዱስ እየሆነ ሲሄድ ምስጋና ለምን እንደሚያስጠላው ታውቃላችሁ? ምስጉን የሆነውን የእግዚአብሔርን መልክ እየመሰላት ስለሚሄድ። ጨረቃን የፈጠረው ለኛ፣ ከዋክብትን የፈጠረ ለኛ፣ እጽዋትን የፈጠረ ለኛ፣ አራዊት እንስሳት የተፈጠሩ እኛን ለማግኘት። ከዚያስ መላእክት የሚጠብቁን እኛ